አንተ ሲጀምር ባለ ትዳር ሰው ጋር ምን ትሰራለህ ሚኪ? ለምን ራስህን ህይወት አትጀምርም? ወጣት አይደለም? ምን ላድርግ ስሙኒ እኮ አልተረዳችሁኝም ሁላችሁም ልትረዱኝ አልተረዳንህም እኮ አይደለም ሚኪ። የራስህን ህይወት መጀመር አለብህ። እኔ በቃ ልተዋልታችሁም በጣም ነው ማፈቅራት፣ በጣም ነው የምወዳት። እኔ ከሷ አትፍቅራት እኮ አይደለም ሚኪ፣ ግን የሷን ህይወት አስብ። በቃ ልተዋት አልችልም። በጣም ነው ማፈቅራት። በቃ እኔ በቃ ማንንም ሊረዳኝ አልቻለም። በጣም ነው ማፈቅራት። ለሷ የተለየ ቦታ ነው ያለኝ። እውነት እኔ እሷን ትቼ መኖር በጣም ነው የሚያቀተኝ። በጣም ማለት ነው አልችልም። ነፍሴን በሰው ደስታ ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተም ብያለሁ። ዛሬ ቪዲዮአችንን ሁልጊዜ እንደምንጀምረው ፈጣሪ ተመሰገነን ብለን ሁልጊዜ ቪዲዮአችንን የምንጀምረው እንግዲህ ቤተሰቦች ደህና ናችሁ? ሰላም ለእናንተም ብያለሁ። እና እንግዲህ ሰሞኑ መመጣበትን ነገር ታውቃላችሁ። ትንሽ ችግር አጋጥሞኛልና ያው ሩታ ካብርሽ ጋር ተታርቃለች። በጣም ደስ ብሎኛል በመታረቃቸው። ግን የሆነ ደስ ያላለኝ ነገር አለ። ምናልባት ይሄ ልጅ ነገር ይሄን ነገር ይደግመዋል አይደግመው የሚለው ነገር ውስጤ በጣም እያሳሰበኝ ስለሆነ ነው ዛሬ የመጣሁት እንጂ ልመጣ አልነበረም። በእውነት በጣም ሀሳብ ውስጥ ገብቻለሁ ማለት ነው። ማለት ሩታ እንደዚህ የሚገባት አይነት ልጅ አልነበረችም። እኔ በጣም እንደምወዳት እንደማፈቅራት ታውቃላችሁ። ግን በቃ እኔ እያየ ምንም ማድረግ አልችልም። አሳልፌ ሰጥቻታለሁ ማለት ነው። ምክንያቱም እኔ ባለፈው እንደዛ ልመጣበት የቻልኩበት ነገር እሷ እየተጎዳች ማየት ስለማልችል በጣም እየተጎዳች በጣም ከባድ ሲቹዌሽን ውስጥ ነበረች። በጣም አዝኛለሁ። በጣም ልቤ ተሰብሯል በሷ እንደዛ በመሆኗ። ማለት እንደዚህ አይነት ላይፍ አልመኝላትም። እንደዚህ አይነት ላይፍ አልጠብቅም ነበር እሷ ትኖራለች ብዬ ማለት ነው። ማለት አሁን ላይ ምናልባት ሰላም ሆነው አንድ ሆነው ምናምን ነገር እያየን ሊሆን ይችላል። ግን ባለፈው ሄርሜላ የመጣች ጊዜ የነበረውን ነገር ታውቃላችሁ በደንብ እናንተ በደንብ ታርጋችሁ ታውቃላችሁ የነበረውን ነገር እና እኔ ለእናንተ አልነግራችሁም። ይበልጥ ከኔ ይልቅ ትረዱኛላችሁ። በጣም ማለት ከምላችሁ በላይ ነው ልቤ ተሰበረው። በጣም ያዘንኩት ያኔ በደረሰባት ነገር። እኔ ለሩታ እንደዚህ አይነት ማለት አብርሽ በዚህ ያህል ደረጃ ይቀየርባታል ብዬ አንድ ቀን አስቤ እንኳን አላውቅም። ምክንያቱም ከዚህ በፊት የነበራቸው ላይፍ ታውቃላችሁ። ከ2 ከ3 አመት በፊት የነበረው ነገር ሁላችሁም በደንብ አድርጋችሁ ታውቃላችሁ። ምን አይነት አኗኗር ምን አይነት ፍቅር ውስጥ እንደነበሩ በጣም ያስቀኑ ነበር። በጣም ደስ የሚል ሲቹዌሽን ውስጥ ነበሩ። በጣም ደስተኛ ነበር። ግን ምንም ማድረግ አይቻልም። ያው አንዳንዴ ለጠላት ክፍተት መስጠት ማለት በጣም ከባድ ነገር ነው። አንዴ ክፍተት ተፈጠረ ማለት በጣም ከባድ ነገር ነውና በቃ አዝኛለሁ። እውነት አዝኛለሁ። በዛ ላይ ልጅ ወልዳለት ምናምን ነገር ልጅ ከወለደችለት በኋላ ይሄ ነገር ሲፈጠር ሁላችንም በቃ ማለት በጣም በቃ አስገራሚ ሁኔታ ውስጥ ነው የከተተን። በጣም ግራኔ ገባኝ በእውነት ነው የምላችሁ። ይሄን አለርጅ ስለማንጠብቀው ማለት ነው። እና አሁንም ድጋሚ ላስተላልፍለት የምፈልገው ከዚህ በኋላ እንዲጎዳት አልፈልግም። ምናልባት ዛሬ ትላንትና ቤት ገዝቶላት ምናምን ነገር አንድ ላይ ሆነው ምናምን ሊሆን ይችላል። ግን በዚህና ማለት ቤት ስለገዛላት የሆነ ዛሬ ይቅርታ ስላደረገችለት እሱም ይቅርታ ምናምን ተባብለው ወደ አንድ ሲመጡ ወደ አንድ ቤት ሲገቡ ምናምን ነገር አብረው መኖር ሲጀምሩ ነገ እንደዚህ ደግሞ እንዲጎዳት አልፈልግም። ነገ ደግሞ የሚጎዳት ከሆነ ሌላ ነገር ውስጥ ነው የምንገባው። በነገራችን ላይ ዛሬ ቪዲዮአችንን እያወራውላችሁ መሀል ላይ ማስተዋወሳችሁ ነገር የሆነ ሰው ላገኘ ብሎኛል እና የሚያገኘኝ የሚፈልገኝ ሰው አለ እና በዛ መሀል ትንሽ ላውራ ብዬ ነው ያ ሰው እስኪመጣ ድረስ ማለት ነው። ትንሽ ላናገራችሁ ብዬ ነው እና ያ ሰው እንግዲህ ለከባድ ጉዳይ ፈልጋለሁ ለትልቅ ነገር ነው ቁም ነገር ነው ፈልገ ብሎኛል። እንግዲህ እስኪ ምን እንደሆነ አብረን እናያለን እና በጣም ጓጉቻለሁ። እሱ እስኪመጣ ግን ወይም እሷ እስክትመጣ ድረስ ትንሽ ላውራችሁ ብዬ ነው። ለሩታ እንግዲህ ምን ያህል ቦታ እንዳለኝ ታውቃላችሁ። ስለሷ ሳላወራ ምንም መንቀሳቀስ እንደማልችል የምር ታውቃላችሁ። በቃ ምን ያህል እንደምወዳት ምን ያህል ለሷ ሪስፔክት እንዳለኝ ታውቃላችሁ። ለዛ ነው የተሻለ ህይወት የራሷ ህይወት ሆና እንድትኖር የምፈልገው ማለት ነው። ራሷ ወደ መረጠችበት ደስተኛ ወደሚያረጋት። ምክንያቱም ያው ሰው ስትወዱ እኮ የዛ ሰው ደስታ ያስደስታችኋልና እኔ ሩታን በጣም ስለምወዳት የሷ ደስታ በጣም ያስደስተኛል። ያው ያኔ በጣም ባዘነችበት ሰዓት አብሬያት እንዳዘንኩት ማለት ነው። አሁንም በተደሰችበት ሰዓት ይበልጥ ከሷ በላይ እኔ ደስተኛ ሆነ። ምክንያቱም እኔ እሷ እንድትኖር የምፈልገው አይነት ህይወት ስለሆነ ይሄ ማለት ነው። ከዚህ በፊት ነግሬ ነበርና በጣም ደስተኛ ሆነ መኖር እንደምትፈልግ ምናምን ያው የትኛውን መስዋዕትነት ለመቀበል ዝግጁ እንደነበርክ ታውቃላችሁ። የሷ ችግሯን ብቻ አይደለም ደስታዋንም ለመካፈል ማለት ነው። ያው ታውቃላችሁ ከዚህ በፊት አብርሃም እንግዲህ ምን እንዳደረገን ያው ለእናንተ መናገር አይጠበቅብኝም። ሁላችሁም አይታችኋልና ሩታዬ በእውነት ይሄን መልእክት ስነግርሽ በጣም ደስ እያለኝ ነው። አሁን ያለሽበት ሁኔታ በጣም ነው ያስደስተኝ። በጣም ደስተኛ ስለሆንሽ ማለት ነው። ካንቺ በላይ ደስተኛ ሆንኩት እኔ ነኝ በእውነት እና ትዳርሽን ይበልጥ ቆፍጠን ብለሽ እንድትመሪ ፈልጋለሁ። ባለፈው ሁላችንም አይተናል ከሄርሜላ ጋር ምን አይል ደረጃ እንደደረሱ አብርሽና ሄርሜላ ማለት ነው። ምን አለ እንትን ውስጥ በቃ ይሄ በልህ ተብሎ እልህ ተያይዘው ምናምን ነገር
ጭራሽ የሙሽራ ልብስ እስከ መከራየት ቪዲዮ እስከ መከራየት እሱ ሱፍ ተከራይቶ ምናምን ነገር በቃ ሌላ ሲቹዌሽን ውስጥ ገብተው ነበር ማለት ነው። ሁላችንም ግራ አጋብቶን ነበር ምን እየሆኑ ነው እነዚህ ልጆች እስከምንል ድረስ ማለት ነው። እና ይሄን ነገር እንግዲህ ፈጣሪ ማስተዋል ሰጥቶት ወደ ቤቱ ስላመጣው ፈጣሪ የተመሰገነ በመጀመሪያ እና አሁንም እኔ ሩታን መውደዴን አላቆምም። አሁን እሱና እሱ አንድ ላይ ስለሆኑ እኔ ሩታን እጠላታለሁ ማለት አይደለም። በጣም ወዳታለሁ ነው ደጋግሜ የምነግራችሁ ነገር ማለት ነው። እና ማለት ይሄን ነገር ስነግራችሁ ከልቤ ነው። እዚህ ጋር እየቀለድኩ ወይም ደግሞ የሆነ ሙድ እያስኩ አይደለም። የእውነት ውስጥ የሚሰማኝ ስሜት ስለሆነ ማለት ነው። ደጋግሜ ሁሌ የምነግራችሁ ይሄን ነገር ሁሌ እንደምወዳት የምነግራችሁ ውስጤ ስለሚሰማኝ ነው ነገር እና በቃ ቤተሰቦች ይሄን ያህል ነው ስሜቴና ለሷ ያለኝ ስሜት ይሄን ያህል ነው የምመኝላት። ከዚህ በኋላ እንደዚህ አይነት ነገር እንዲደርስባት አልፈልግም። እና ደግሞ ያልኳችሁ ሰው ስለመጣ በዛው ላስተዋውቃችሁ ማለት ነው። ስሙዬ እንዴት ነሽ? ሰላም ነው? እንዴት ነሽ? አለን። እንግዲህ ያው ካሜራ ይዤ ነው የመጣሁት። ቅር አይልሽማ? አይ ችግር የለም። እና ሰላም ማለት ነው። ሰላም ፋሚሊ እንዴት ናችሁ? እኛ ደህና ነን። እና ህይወት እንዴት ይዟል? እግዚአብሔር ይመስገን። ስሙ ትባላለች በነገራችን ላይ በጣም እምወዳት ቤስት ፍሬንድ ናት። ሌላ ነገር እንዳታስቡ ይኸውና ቤተሰቦች። እና ስሙዬ እንዴት ነሽ? እኔማ ደህና ነኝ አለሁልሽ። ዛሬ በጣም ፈልጋለሁ ብለሽ ነበርና እስኪ ቆይ ስሙ ምንድነው የምትፈልጊው ምናምን ብዬ ፊት ለፊት ካሜራ ይዤ ነው የመጣሁትና አይ እኔ እንኳን የፈለኩክ ማለት በእነ ሩታና አብርሽ ህይወት ላይ እየገባህ ያለው ነገር እንድታቆም ብዬ ነው። ማለት አሁን ላይ ታርቀዋል፣ ጥሩ ህይወት ላይ ነው ያለችው እና ባትናገር ማለት ከዚህ ያለፈ ነገር ባትሰራ ደስ ይለኛል። ምክንያቱም እሷ አሁን የራሷ ህይወት ጀምራለች፣ ከባሏ ጋር ታርቃለች እና በህይወታቸው እየገባባት በተበጣቸው ደስ ይለኛል። በእነሱ ጉዳይ ነው የፈለግሽኝ? አዎ። አረ እኔ ደግሞ ለሌላ ነገር መስሎኝ። አይ ለሌላ ነገር ሳይሆን የቁም ነገር ነው ማለት ህይወታቸው የነሱ ህይወት ነው እና በእነሱ ማለት ሶስተኛው ግን አያስፈልጋቸውም ብዬ ስለማስብ ነው። ቀጥል አቀለው ያንተን ስሜት ሩታን ትወዳታለህ ምናምን፣ ግን ደግሞ እሷ ባለ ትዳር ናት፣ የልጅ እናት ናት። ያንን ነገር ደግሞ ያወቅ ይሄን ነገር ማድረግ አለብኝ ብዬ አላስብም። አሁን ያልተረዳሽ ነገር አለ ስሙዬ። ምንድነው ነው? አሁን እኔ በጣም እንደምወዳት ታውቂያለሽ። እሷ አቀለው ትወዳታለህ፣ ግን ደግሞ ባለ ትዳር ናት። ባለ ትዳርን ብቻ ሳይሆን ደግሞ የልጅ እናት ናት። ይሄንንም ታውቃለህ አይደል? አውቃለሁ። እና አሁን ደግሞ ከአብርሃም ጋር ታርቀዋል፣ አብረው ነው የሚኖሩት። ሩታን በጣም ያው ስሟ ራሷ ይሻፌ ላይ በጣም የምር ስሙዬ እና እኔ የምሬ ነው ምሽ በጣም ነው የምወዳት ማለት ለሷ የተለየ ሪስፔክት ነው ያለኝ። ግን ባለ ትዳር ናት፣ የልጅ እናት ናት። የሷ ህይወት የራሷን ህይወት ይጀምራለች ሰው ናት። ሲቀጥል አንተ ወጣት ልጅ ነህ፣ ስለራስህ ህይወት ማሰብ አለብህ። ከሷ ሌላ ሴት እኮ ብዙ ሴቶች አሉ። የራስህን ህይወት መጀመር አለብህ። እኔ አልችልም አይለሷ ስሙዬ። እኔ የምሬ ነው ምሽ አሁን እዚህ ጋር አንቺን በጣም አከብሻለሁ ነው ግን በቃ አሁን አልችልም። በቃ ሌላ ሴት መቅረብ ማለት በቃ እሷ ያለችበት ሲቹዌሽን በጣም እያሳዘነኝ ስለ ማለት ነው። አሁን እኮ ሰዓት ታርቀዋል፣ ከአብርሃም ጋር ታርቀዋል፣ ግን እንደማይጎዳት ምን ዋስትና አለው? ልጅ እኮ ባለፈው አይተናል፣ ብዙ ነገሮችን አይተናል ከዚህ በፊት ብዙ ነገር አይተሃል። ግን ደግሞ ባሏ ነው አይደል? የፈለገ ነገር ቢሆን ሊጎዳት አይችልም። አሁን ደግሞ የታረቁበት ምክንያት ከዚህ በላይ እንዴት ይጎዳታል? ምናልባት እሷ ልጅ ስላለ ምናምን ብላ ታረቀችው እንጂ የሷ ውስጥ ማን ያውቃል? የምሬ ነው ስሙዬ። በጣም ተጎድታለች። በጣም መጥፎ ሲቹዌሽን ውስጥ ያለችው እሷ ልጅ ወልዳ አራስ ሆና እያለ የሆነ ጊዜ ካየሽ ምናልባት የለቀቀ ራሱ ቪዲዮ እየለቀቀ ማለት ነው። የምሬ ነው ልጅ ሁሉም ሰው አይቶታል። እዚህ ጋር ሙሉ ኦዲየንስ አይቶታል ይሄን ቪዲዮ የሚያይ ሰው ማለት ነው። ከሄርሜላ ከምትባል ልጅ ጋር ስሟ ሁላ ባልጠራው ደስ ይለኛል። የምሬ ነው ግን አይቻለሁ ብዙ ነገር እስከመጋባት ቬሎ እስከመከራየት ድረስ ነው ደርሷል። አስቢ እስከዛ ድረስ ግን ያ ነገር ሊሆንም ላይሆንም ይችላል እኮ። ግን ደግሞ ፈለገ ነገር ቢሆን ሩታ ሚስቱ ናት፣ ከሄርሜላ ጋር ያገናኛትም የበለጠ ትኩረት የሚሰጠው ለሚስቱ ነው እንጂ መቼስ ለሄርሜላ አይደለም አይደለ? አየነው እኮ ከዚህ በላይ ለሄርሜላ ምን አይነት ቦታ ይሰጣታል? ሩታን እኮ ኦልሬዲ ትቷታል በቃ። ምናልባት እዚህ ሶሻል ሚዲያ ላይ እየጨቀጨቅ ነው ስለሆነ ጋሽዬም ሄዶ ስላናገረው ምናምን ሙሉ ፋሚሊው ሄዶ እንደዚህ አይነት ነገር ጥሩ እንዳልሆነ ስለነገረው እንጂ እኮ እሱ ሲጀመር በምን በራሱ አስተውል እኮ አይደለም ወደዚህ የተመለሰው እንዴ። ሩታን ቢወዳት እንደዚህ ነበር እንዴ የሚያረጋት? ያኔ እርጉዝ ሆና ብቻ ሳይሆን እኮ አብርሽ ማሰብ ያለብህ እኮ እዚህ ጋር እንጂ ባሏ ነው አይደለ? የልጁ አባት ነው። ፈለገ ነገር ቢሆን ከሄርሜላ ጋር ቢያገናኘውላ መቼስ እንደ ሩታ አይነት ቦታ ሊሰጣት አይችልም ያስባለሁ። እኔ በጣም እየጎዳት ነው የምር ስሙዬ። በጣም እንደዚህ አልነበር የሚገባት ለሩታ። አቃለው እንደዚህ አይደለም የሚገባት። ከሱ የተሻለ ሰው ያስፈልጋታል። ግን ደግሞ ምንም ማድረግ አትችልም እንጂ ካንተ በላይ ደግሞ እሱ ነው የሚያውቃት። አይደለ ባሏ እሱ ነው የልጆቹ አቃለው ከኔ በላይ እኮ ያውቃታል። ግን ምናልባት ከሷ ጋር ብዙ ላይፍ አሳልፍ ያለው ነው ስሙ። ብዙ ማታውቂያቸው ነገሮች ሊኖሩ ይችላሉ እኔና እሷ ማለት ነው። ከዚህ በፊት ጓደኛሞች ነበር እኔና እሷ። ሙሉ ኦዲየንሱ ያውቃል እና በቃ ምልሽ እኔ አሁን ብዙ ነገር ማውራት አልፈልግም እዚህ ጋር። ግን እኔ ሩታን ትቼ ማለት በራሴ እንትን መኖር ማለት በጣም ነው የሚከብደኝ።
ከሌላ ሰው ጋር ላይፍ መቀጠል ምናምን ነገር እሷን ትቼ ወደ ራሴ ሀሳብ ለመመለስ ምን ዋስትና አለኝ? እኔ ሩታ ትጎዳለች። ነገ ይሄ ልጅ መልሶ ቢጎዳትስ? እንዴ እኔ እሷ እንድትጎዳ ደግሞ አልፈልግም። አትጎዳም እኮ ሚኪ። ማሰብ ያለብህ ትጎዳለች ብለህ የምታስብ ከሆነ ልትጎዳ ትችላለች፣ ግን ደግሞ ለሷ ጥሩ ነገር ነው መመኘት ያለብህ አይደለ? ማለት በቃ እኔ ስሙ እውነት ምን ብዬ እንደምነግርሽ አላውቅም። ለሷ ያለኝ ቦታ ምን ብዬ እንደምገልጽልሽ አላውቅም። ብዙ ነገሮችን ለሷ መስዋዕትነት ከፍያለሁ። አይደለም ያን አብረን በነበረው ጊዜ ከአብርሽ ጋር ሳትተዋወቅ በፊት አሁን በቅርቡ ራሱ ማለት ነው አብርሽ በሷ ምክንያት ብዙ ነገሮችን ላይ ያድርሷል። ብዙ ነገሮችን ተናግሮኛል። ብዙ በጋርዱላ ልኮ እስከማስደብደብ ማለት ነው። ምንም የሚያካክሉ ጋርዶች የምሬ ነው የምልሽ። ምናልባት አሳይሻለሁ ፎቶ ሁላ ላይ ቀረጽናችሁ ማለት ነው ተደብቀን እና ብዙ ነገሮች አሉ። እነዛን አሳይቼሽ ምን ያህል የልጁ ክፋት ጥግ እንደደረሰ በደንብ አድርጌ አሳይሻለሁ። ማለት እኔ እየጠላሁት አይደለም ሩታ ስለምትወደው እኔ እወደዋለሁ። ምክንያቱም እሷ የመረጠችው ምርጫዬ ስለሆነ ማለት ነው። ግን እኔ ያለሷ ተለይቼ መኖር በጣም ነው የሚከብደኝ። በጣም ነው ወዳት ነው። ግን ደግሞ ምንም ማድረግ አልችልም ሚኪ። እሷ ፍቅረኛዋን ብቻ ሳይሆን ባሏ የልጆቹ አባት ነው አሁን ላይ ማለት ነው። አንድ ልጅ ብቻ አይደለም ከዚህ በኋላ ብዙ ልጆች ሊኖራቸው ይችላል። ግን ደግሞ ከብዳሃል፣ ልክ ነህ። ግን የራስን ህይወት መጀመር አለብህ ብዬ አስባለሁ ሚኪ። እንደ ጓደኛም እንደ እህትም ስመክረም ማለት ነው። እኔ ይኸውልሽ አሁን እኔ ልሰማሽ እኮ እችላለሁ እዚህ ጋር ችግር የለም እቀበልሻለሁ። ውስጤ ግን በቃ ነፃ አይሆንም። እኔ አሁን የራሴን ውሳኔ ካልወሰንኩኝ የራሴን እርምጃ ካልወሰድኩኝ ነፃ ልሆን አልችልም። ምክንያቱም በጣም ስለምወዳት ማለት ነው። እኔ አልችልም የእውነት እሷን ትቼ መኖር ማለት በጣም ነው የሚከብደኝ። በጣም ማለት ነው። ስሙ ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈር ማለት በቃ ስሙ እኔ ምን ብዬ እንደምነግርሽ አላውቅም። የምሬ ነው ልሽ ከምነግርሽ በላይ ነው የምወዳት ሩታን። ሁሉም ያውቃሉ እዚህ ጋር የምር ቪዲዮ የሚያዩት በሙሉ ማለት ነው። ስሙ እኔ ከምትረጂም በላይ ምን ብዬ እንደማስረዳሽ አላውቅም። ፍቅር በጣም ከባድ ነው። አውቃለሁ ከባድ ነው። ግን ሚኪ አንደኛ ያፈቀርከው ሰው ትክክለኛ ሰው አይደለም። ባለ ትዳር ናት። ያንን ማሰብ አለብህ። እኔ እንጃ እኔ ማለት እኔ እሷ አሁን ምናልባት ትናንትና ይሆናል ባለ ትዳር የሆነችው ለኔ ማለት ነው። ከዚህ በፊት ግን ብቻዋ ነበረች። ልጇንም ለዚህ ደረጃ ያደረሰችው ብቻዋ ነች እስካሁን ድረስ ባለው ማለት ነው። ማንም አግዟት አይደለም ከፈጣሪ በታች ፈጣሪና እሷ ብቻ ናቸው ልጇ ምን አይነት ሁኔታ ላይ እንዲደርስ ያደርጉት ማለት ነው። በጣም ታማ ነበር ከዛ በፊት ነግራኛለች ለኔ ማለት እንደወለደች ከመውለዷ በፊት ምናምን ትንሽ ታማ ነበር። ብዙ ነገሮችን አብራ ተቋቁማለች። ያኔ እንኳን ከጎኗ ሊሆን አልቻለም እሱ ያኔ እንኳን ሊረዳት አልቻለም። ግን እኔ ይሄን ነገር እያየው ስሙ በጣም ማለት እኔ እንጃ እኔ አሁን እንትን ልልክ አይደለም፣ ግን በቻልከው አቅም ከዚህ ሙድ ብትወጣ ደስ ይለኛል። ማለት እንደ እህትም እንደ ጓደኛም ልምከርህ ከኔ ማለት ነው። ግን እሷ ባለ ትዳር ናት። የራሷን ህይወት ጀምራለች። አሁን ላይ ታርቃለች። ከባሏ ጋር ነው እየኖረች ያለችው እና የራስን ህይወት ብትኖር ደስ ይለኛል። እኔ እውነት ይከብዳል ስሙዬ። እኔ እንጃ እኔ ምን ብዬ እንደምነግርሽ አላውቅም። ምናልባት ሌላ ቀን ተረጋግቼ ባወራሽ ደስ ይለኛል እኮ። እኔም አሁን ቸኩያለሁ እና አስብበትና የራስን ህይወት ብትጀምር ደስ ይለኛል። እንደሱ ይሻላል የእውነት እኮ። እኔም ልሄድ ስለሆነ ፋሚሊ ቻው በቃ ቻው። ሌላ ቀን ቻው። አስብበትና ንገረኝ እሺ። ችግር የለም እነግርሻለሁ። ቤት ምሰሷችን ሳይፈርስ ማተባችን ሳይላላ ቤተሰቦች በቃ ሰው በዚህ ልክ ነው ማለት ነው የሚረዳኝ። በዚህ ያህል ደረጃ ነው የኔን ፍቅር የሚረዳው ማለት እኔ እሷ እንደነገረችኝ ከሆነ ሰሙ ከሷ ህይወት እንደወጣ ምናምን ነገር ነው እየነገረችኝ ያለው። እኔ ደግሞ አልችልም፣ በፍጹም ይሄን ነገር ማድረግ አልችልም። ቤተሰቦች እኔ እናንተም እንድታቆልኝ የሚፈልገው እሷ ደስተኛ እንድትሆን ብቻ ነው ሁሉ ጊዜ የምፈልገው። እሷን ደስተኛ አድርጌ መኖር ብቻ ነው የምፈልገው። እኔ እውነት እያዘነች ማየት እሷ እንደዚህ ሆና ማየት በጣም አሁን ምናልባት ደስተኛ ሊሆን ይችላል ዛሬ ደስተኛ ሊሆን ይችላል። ግን የውስጧን ማን ያውቃል ከፈጣሪ በታች? የውስጧን የሚያውቁት እሷና ፈጣሪ ብቻ ናቸው። ለልጇ ብላ ቢሆንስ ለቤተሰቦቿ ክብር ብላ ቢሆንስ እሱን እንደዚህ ቀረበችው ማለት እኔ አሁን ይፋቱ ይለያዩ ማለት አይደለም። ነገ እንደማይጎዳት ምን ያህል ዋስትና አለን? ነገ እቺ ልጅ እንደሚያስቀይማት እንደዚህ እንደሚቀጥሉ ምን ዋስትና አለው? ልጁን እናውቀዋለን። ከዚህ በፊት ብዙ ነገር ተጣልተው ምናምን ነገር መልሶ የተጣላ ልጅ ነው። ታርቀው ከዛ መልሶ ይጣላል፣ ይታረቃሉ፣ መልሶ ይጣላል። እሱ ነው ሁሉ ነገር እያጠፋ ያለው። እያንዳንዱ ነገር ከፈለጋችሁ እኔ በመረጃ አስቀምጥላችኋለሁ ጥፋቱ ምን እንደሆነ ማለት ነው። እናንተ ማይቻችሁታል። እና በቃ እኔ ማለት በጣም ከዚህ በላይ ማውራት አልችልም። እና ቤተሰቦች በቃ በሌላ ቪዲዮ እንገናኛለን። ይቅርታ በጣም